አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖችም ውድና የተከበራችሁ የቻናሌ ቤተሰቦች ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለህዝባችን። ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። ዛሬ ይዤላችሁ የመጣሁት ደስ የሚል ጨራች የሚባል ቦታ የምታውቁትም ታውቁታላችሁ፣ ለማታውቁት እና ጨራች ይሄን ይመስላል። ያው ውሃ አንሷል እሳ እንዳትሉ እንደኔ እኔ ውሃ አንሷል እያልኩኝ እና ይሄ ውሃው የማያነሰው በብዙ ቦታ ተስቦ ነው አሉኝ። በፊት ውሃው ጭራሽ አያሻግርም ነበረ። በጣም ብዙ ነው። ያኔ አያሻግርም ስል ህፃን ልጅ አያሻግርም፣ ይወስዳል፣ ይጥላል። አሁን ላይ ግን ያን ውሃ አይደለም፣ በጣም ቀንሷል። ይኸው እንደምታዩት የት ሂዶ ነው ምን ወሰደው ምን መጠጣው ስል ታስቧል አሉ ለስራ እና ቱርኮቹ መሻለ ብዙ ነገር ሰርተውበታል። ቆይ በቀጣይ አሳያችኋለሁ። ቱርኮቹ የሰሩት ዋሻ ማለት ነው። ወላሂ የሚገርም ነው። 4 ደቂቃ ነው ያስኬደው በመኪና። ቆይ ታውታላችሁ። ቀጣይ አሳያችኋለሁ በቀጣይ ቪዲዮ። ይህ መኪና ደግሞ የተሰበረ ነው። እኔ የቱርኮቹ ተሰብረውን አላውቅም፣ ብቻ ግን አልጠየኩም። ስራዬ ብዬ ባጃጅ አስቆሜ ነው የምቀረጸው። እስኪ ላይክ አድርጉት። እንደው ኧረ አቁሙልኝ ብዬ ባጃጅ አስቆሜ ነው የቀረጽኩት። ያው ብቻ በአንድ ጎን ነው የቀረጽኩት፣ ወንዙን ብቻ። የቀጣይ ደግሞ አሳያችኋለሁ። ደስ የሚል ቪዲዮም አለ። ሄድን በቃ። ይሄ ደግሞ ላሳያችሁ የቱርኩን መንገድ። እንደው ችግሩ አይመችም ለመቀረጽ። ይሄው በስተቀኝ በኩል የታያችሁ ከሆነ እሱ ቱርክ መንገድ ነው። ቱርክ መንገድ ነው የቱርኮቹ የሰሩት። ጦርነቱ ሲመጣ የዛሬ 3 አመት 4 አመት እየሆነው ነው እንግዲህ ተቋረጠ እንጂ በጣም አሪፍ ቪዲዮ ነበረ። ቆይ በቀጣይ ታውታላችሁ። እውነት ቱርኮቹ አገራችንን ምን እንዲያስመሰሉን ነበረ። ወደዛ ወደ ዱለቻ ወደዛ። አረ ማሻአላ ወላሂ እኔ በጣም ነው የገረመኝ። ስንት አመት ሙሉ ተቀምጠው ነው እዚህ የሰሩት እያልኩኝ እንዴት እንደሰሩት ወላሂ። ግን አከሰሯቸው። እቃቸው ተዘርፏል ምናምን። ብረቱን እየፈቱ አሁንም እየሸጡባቸው ነው አሉ። እና የሁላችሁ የቱርኩ መንገድ ይህን ይመስላል። በዳር ነው። ቆይ አንድ ቀን ሙሉን አሳያችኋለሁ። ይህን ይመስል ነበረ ዳመናው ጋራ። አይ ዛሬ እንኳን ዳመና አያችሁት? ይሄ እንትኑ አያችሁት? ውሃም አለ ውስጡ የሆነ ቱርኮቹ እንዴት አድርገው እንደሰሩት። እነዚህ ሰዎቹ የሚሄዱበት እንትን ነው ቱርክ መንገድ ነው። ይሄ ደግሞ በግመል ጭነው የሄዱት ሌቨሎ ነው የሚባለው። ጭራቸው እንትን ብለው ነው ጋጠው ማለት ነው። ይሄ የሚታያችሁ ጎራውን ይወረላሉ ነው ማን ነው የሚሉት እንጃ፣ እንደዛ መሰለኝ። አረ እኔ ግራ ገባኝ ስለቆየሁኝ እኔ ያላወቅኩትም ሀገሩ ጠፋብኝ። ይሄ ቱርኮቹ የሰሩት መጣላችሁ። አያችሁት? ይሄን ይመስላል ቱርኮቹ። እኔ እንደው በጣም ወላሂ በጣም ነው ያደነኳቸው። ያው በሩቅ ሆኖ ነው እንጂ ጠጋ አድርጌ ባሳያቸው የውሃውን እንትን እንዴት እንዳደረጉባቸው ወላሂ ኪሳራ። ይሄ ሁሉ ከስሮባቸዋል። ያው እንግዲህ እንደምታዩት ይሄ ሁሉ አዩት የሰሩት ሁሉ ላይ ቱርኮቹ። እንግዲህ ጦርነት ሲመጣ ነው ዛሬ 3 አመት 4 አመት የውሃው መያዣ ይሄ ሁሉ አሁን አይሰራም፣ ከስሮባቸዋል። ኪሳራ ያሳዝናል እውነት። እና እንደዚህ ነበር የሰሩት። አትገረሙ? አልፈነዋል። አሁን እየሄድን ነው።
ያው እንደዚህ ዟዟርኩ እላችኋለሁ። ኢትዮጵያ መጣሁኝ፣ ይኸው እየዟዟርኩ ነው እያየሁ ማለት ነው። ይገርማል። ያው ሀገሪቷ ለኢጃዛ ይሆናል ለመኖሪያ አይሆንም እንጂ ለመኖሪያ ከባድ ነው። ያው አቀራረጹ ትንሽ ኧረ ይከብዳል ለመቀረጽ ግን ይሄ ባጃጅ መንገዱ ይሄ ወደፊት የሚታየው አያችሁት እንትን ነው ዋሻ። ይሄው ጎራውን ሸንቆራው ውስጡን መንገድ ሰርተውታል። ወላሂ ቆይ አሳያችኋለሁ። እንደው ገርሞኝ እዩት። አሁን በዚህ ውስጥ እንሄዳል። ቆይ በቀጣይ አሳያችኋለሁ። ይሄን ጎራውን ይሄ ደብረ ሲናና ደብረ ብርሃን ነው ደብረ ሲና ያለው ዋሻ ልክ እንደዛ ነው። ያለ ማብራት አይከድም፣ ጨለማ ነው። አያችሁት? እንደው ባይናችሁ እዩት። ግን አስተግቸው በኋላ አሳያችኋለሁ። ውስጡንም ስንሄድ ቀረሽ አሳያችኋለሁ። እንደው ገርሞኝ እንደው ውስጡ ሲያስፈራራ ወላሂ በጣም ነው የሚያስፈራው። ሲጀመር ሰው ብቻውን በዚህ ውስጥ አያስገድም። ትንሿ መኪና ይሻላል እንጂ መኪናው ሩጦ ስለሚወጣ፣ ሰው ግን በእግር ለመሄድ በጣም ነው የሚያስፈራው። እንትን ማብራት ከሌለ ከባድ ነው። አሁን ይሄ ዱለቻ ያለው ነው ማለት ነው። ጨረች ዋሻው ይህን ይመስላል። ደግሞ ቀረብ ብዬ አሳያችኋለሁ። የውስጡን ጨለማ እኔን ያስገረመኝን እናንተም ታውታላችሁ። እንደው ትርኮቹ እንዴት አድርገው ሰርተውታን ትላላችሁ። ቤት ሙያ ጀግንነት፣ ወላሂ ስንት አመት ተቀምጠው ነው የሰሩት እያልኩኝ እውነት ጀግንነታቸው በጣም ገርሞኛል። የቱርክ ስራ ደግሞ እንደምታውቁት አሪፍ ነው፣ እቃቸውም አሪፍ ነው፣ ስራቸውም መሻላ ነው። ምርጥ አድርገው ነው የሰሩት እና ሀገራችን እየለማኝ ነበረ እና ይሄ ጭራች ነው። ታችን ወደ ላይ ስናይ ነው ያንን ዋሻውን የሚያሳየን። ይሄ ውሃው ነው ቅድም ያሳየኋችሁ እና ይሄን ይመስላል። ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ግን ላይክም እያደረጋችሁ መልካም ቆይታ ብያለሁ። ባይ ባይ።